አይኤምኤፍ ኢትዮጵያ ላይ እያደረገ ባለው ጫና የተነሳ የባንኮች ዕለታዊ ምንዛሬ በየዕለቱ እየጨመረ የሚገኝ ሲሆን የጥቁር ገበያውን ደግሞ ስንመለከት የኢትዮጵያ ብሔራዊ ባንክ በሚያወጣቸው ከባድ ሕጎች ምክንያት የተለያዩ አካውንቶች እየተዘጉና ሰዎችም እየታሰሩ ስለሆነ የጥቁር ገበያው ደግሞ እየተቀዛቀዘ መጥቷል። ዛሬ ግንቦት 26 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ21 ሀገራቶች ምንዛሬ እናያለን። ከዚህም በተጨማሪም የተለያዩ ሀገራት ገንዘቦች እጃችሁ ላይ ካለ የት ባንክ ላይ በዛሬው ዕለት በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ፣ ሼር በማድረግ አግዙን እያልኩ ወደ ዋናው ዘገባ ስገባ በዛሬው ዕለት $1 በጥቁር ገበያ ሐዋላ ምንዛሬ ስክሪኑ ላይ እንደምታዩት 176 ብር ከ26 እየተመነዘረ የሚገኝ ሲሆን ይህም ትላንትና ከነበረበት አንጻር የ2 ብር ቅናሽ አሳይቷል በ$1። ያ ማለት $100 ቢኖራችሁ በጥቁር ገበያ ትላንትና ከነበረበት አንጻር የ200 ብር ቅናሽ አሳይቷል እንደማለት ነው። በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት $1 ኢትዮ ፎሬክስ ላይ 173 ብር እየተመነዘረ የሚገኝ ሲሆን መሸጫው 176 ብር ከ28 ነው። በከፍተኛ ደረጃ በዛሬው ዕለት ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ $1 162 ብር ከ74 ይመነዘራል። መሸጫው 165 ብር ከ99 ነው። ወጋገን ባንክ ላይ ደግሞ 159 ብር ከ62 እየመነዘሩ 162 ብር ከ82 ሲሸጡ ብሔራዊ ባንክ ላይ $1 159 ብር ከ37 ይመነዘራል። መሸጫው 162 ብር ከ07 ነው። ሌላኛው ገንዘብ ደግሞ ዩሮ ነው። $1 በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ ስክሪኑ ላይ እንደምታዩት 204 ብር ከ97 እየተመነዘረ የሚገኝ ሲሆን ይህም ትላንትና ከነበረበት አንጻር $1 የ3 ብር ቅናሽ አሳይቷል። በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት $1 198 ብር ከ45 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 202 ብር ከ22 ነው። በከፍተኛ ደረጃ በዛሬው ዕለት ዩሮን የሚመነዝሩ ባንኮችን ስናይ ደግሞ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ $1 191 ብር ከ93 ይመነዝራል። መሸጫው 195 ብር ከ77 ነው። ህብረት ባንክ ላይ ደግሞ 189 ብር ከ07 እየመነዘሩ 192 ብር ከ85 ሲሸጡ ብሔራዊ ባንክ ላይ $1 186 ብር ከ47 ይመነዘራል። መሸጫው 189 ብር ከ50 ነው። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያው 237 ብር ከ33 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ፓውንድ ስተርሊንግ 228 ብር ከ65 ይመነዘራል። መሸጫው 233 ብር ከ01 ነው። በዛሬው ዕለት በከፍተኛ ደረጃ ፓውንድ የሚመነዝሩ ባንኮች ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ፓውንድ 221 ብር ከ65 ይመነዝራል። መሸጫው 226 ብር ከ08 ነው። ብሔራዊ ባንክ ላይ ደግሞ 214 ብር ከ99 የመነዘሩ 219 ብር ከ23 ሲሸጡ ወጋገን ባንክ ላይ 1 ፓውንድ ስተርሊንግን 214 ብር ከ93 ይመነዝራል። መሸጫው 217 ብር ከ10 ነው። ሌላኛው የስዊስ ፍራንክ ነው። አንድ ስዊስ ፍራንክ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 223 ብር ከ67 እየተመነዘረ የሚገኝ ሲሆን ይህ ትላንትና ከነበረው ምንዛሬ አንጻር አንዷ ስዊዝ ፍራንክ የ3 ብር ቅናሽ አሳይታለች። ያ በ100 ስዊዝ ፍራንክ የ300 ብር ቅናሽ አለ እንደማለት ነው። በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት አንድ ስዊዝ ፍራንክን 215 ብር ከ89 ይመነዝራሉ። መሸጫቸው 219 ብር ከ99 ነው። በከፍተኛ ደረጃ በዛሬው ዕለት ስዊዝ ፍራንክ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ አንድ ስዊስ ፍራንክን 270 ብር ከ13 ይመነዝራል። መሸጫው 211 ብር ከ27 ነው። ብሔራዊ ባንክ ላይ ደግሞ 204 ብር ከ69 የመነዘሩ 205 ብር ከ69 ሲሸጡ ወጋገን ባንክ ላይም 203 ብር ከ04 እየመነዘሩ 270 ብር ከ10 በመሸጥ ላይ ናቸው። ሌላኛው የካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 127 ብር ከ30 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት የካናዳ ዶላር የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ብሔራዊ ባንክ ላይ 1 ካናዳ ዶላር 116 ብር ከ01 ይመነዘራል። መሸጫው 116 ብር ከ98 ነው። ብርሃን ባንክ ላይ ደግሞ 114 ብር ከ67 እየመነዘሩ 116 ብር ከ96 ሲሸጡ እናት ባንክ ላይም 1 ካናዳ ዶላርን በዛሬው ዕለት 112 ብር ከ66 ይመነዝራል። መሸጫው 114 ብር ከ92 ነው። ሌላኛው የቻይና ዩዋን ነው። አንድ የቻይና ዩዋን በዛሬው ዕለት በጥቁር ገበያው 26 ብር ከ05 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ቻይና ዩዋን 25 ብር ከ27 ይመነዘራል። መሸጫው 26 ብር ከ27 ነው።
በዛሬው ዕለት በከፍተኛ ደረጃ የቻይና ዩዋን የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ስኬት ባንክ ላይ አንድ ቻይና ዩዋን 27 ብር ከ18 እየተመነዘረ የሚገኝ ሲሆን መሸጫው 27 ብር ከ72 ነው። ያም ማለት ከጥቁር ገበያው በላይ በግል ምንዛሬ ቢሮ ላይ የቻይና ዩዋን እየተመነዘረ ነው ማለት ነው። ሌላኛው ደግሞ ብሔራዊ ባንክ ላይ ደግሞ ስንመለከት አንድ ቻይና ዩዋንን 23 ብር ከ67 ሲመነዘር መሸጫው ደግሞ 23 ብር ከ90 ነው። ወጋገን ባንክ ላይም 23 ብር ከ60 እየተመነዘረ 24 ብር ከ08 በመሸጥ ላይ ይገኛል። ሌላኛው የአውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 126 ብር ከ42 እየተመነዘረ የሚገኝ ሲሆን ይህም ትላንትና ከነበረበት የአንድ ብር ቅናሽ አሳይቷል። በአንድ አውስትራሊያ ዶላር በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ብሔራዊ ባንክ ላይ አንድ አውስትራሊያ ዶላር በዛሬው ዕለት 114 ብር ከ83 ሲመነዘር መሸጫው 114 ብር ከ83 ነው። ልማት ባንክ ላይ ደግሞ 110 ብር ከ99 የመነዘሩ 113 ብር ከ21 ሲሸጡ ቡና ባንክ ላይም 109 ብር ከ86 ይመነዝራሉ። መሸጫቸው 112 ብር ከ06 ነው። ሌላኛው የስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 18 ብር ከ90 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ክሮና የሚመነዝሩ ባንኮች ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ክሮናን 17 ብር ከ31 ይመነዝራሉ። መሸጫቸው 17 ብር ከ51 ነው። ወጋገን ባንክ ላይ ደግሞ 17 ብር ከ18 እየመነዝሩ 17 ብር ከ52 ሲሸጡ ልማት ባንክ ላይ 16 ብር ከ73 እየመነዘሩ 17 ብር ከ07 በመሸጥ ላይ ናቸው። ሌላኛው የሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 46 ብር ከ91 እየተመነዘረ የሚገኝ ሲሆን በግል ምንዛሪ ቢሮ ላይ በዛሬው ዕለት አንድ ሳውዲ ሪያል 45 ብር ከ56 ይመነዘራል። መሸጫው ደግሞ 46 ብር ከ43 ነው። በከፍተኛ ደረጃ በዛሬው ዕለት ሳውዲ ሪያል የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ ሳውዲ ሪያልን 45 ብር ከ79 ይመነዝራል። መሸጫው 46 ብር ከ71 ነው። ሂጅራ ባንክ ላይ ደግሞ 44 ብር ከ79 እየመነዘሩ 45 ብር ከ69 ሲሸጡ ዘምዘም ባንክ ላይ 44 ብር ከ75 እየመነዘሩ 45 ብር ከ64 በመሸጥ ላይ ናቸው። ሌላኛው የአረብ ኤሚሬት ድርሃም ነው። አንድ ድርሃም በዛሬው ዕለት በጥቁር ገበያው 47 ብር ከ99 እየተመነዘረ የሚገኝ ሲሆን በግል ምንዛሪ ቢሮ ላይ በዛሬው ዕለት ኢትዮ ፎሬክስ ላይ አንድ ድርሃም 46 ብር ከ76 ይመነዘራል። መሸጫው 47 ብር ከ65 ነው። በከፍተኛ ደረጃ በዛሬው ዕለት ድርሃም የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ ድርሃም 46 ብር ከ62 ሲመነዘር መሸጫው 47 ብር ከ56 ነው። ሂጅራ ባንክ ላይ ደግሞ 46 ብር ከ28 እየመነዘሩ 47 ብር ከ20 ሲሸጡ ዘምዘም ባንክ ላይም 45 ብር ከ75 እየመነዘሩ 46 ብር ከ66 በመሸጥ ላይ ናቸው። ሌላኛው የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 570 ብር ከ09 እየተመነዘረ የሚገኝ ሲሆን ይህም ደግሞ ትላንትና ከነበረበት አንጻር አንዷ የኩዌት ዲናር የ6 ብር ቅናሽ አሳይቷል። በ100 ኩዌት ዲናር የ600 ብር ቅናሽ አለ እንደማለት ነው በዛሬው ዕለት በጥቁር ገበያው። በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስንመለከት ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናር 522 ብር ከ15 እየተመነዘረ የሚገኝ ሲሆን መሸጫው 523 ብር ከ15 ነው። ልማት ባንክ ላይ ደግሞ 508 ብር ከ47 እየመነዘሩ 518 ብር ከ64 ሲሸጡ ንግድ ባንክ ላይም አንዱን ኩዌት ዲናር 493 ብር ከ46 እየመነዘሩ 503 ብር ከ33 በመሸጥ ላይ ናቸው። ሌላኛው ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያ 47 ብር ከ10 እየተመነዘረ የሚገኝ ሲሆን በባንክ 45 ብር ከ93 ይመነዘራል። የጆርዳን ዲናርም በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት አንድ ጆርዳን ዲናር 248 ብር ከ63 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በ221 ብር ከ10 ይመነዘራል። ኦማን ሪያልን ስናይ ደግሞ አንድ ኦማን ሪያል በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ ስክሪኑ ላይ እንደምታዩት 458 ብር ከ35 እየተመነዘረ የሚገኝ ሲሆን ይህም ትላንትና ከነበረበት አንጻር በአንዱ ኦማን ሪያል የ5 ብር ቅናሽ አሳይቷል። ያ ማለት በ100 ኦማን ሪያል የ500 ብር ቅናሽ በጥቁር ገበያ ላይ አለ። በባንክ ደግሞ በዛሬው ዕለት አንድ ኦማን ሪያል 414 ብር ከ05 ይመነዘራል። ባህሬን ዲናርን ደግሞ ስናይ አንድ ባህሬን ዲናር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 467 ብር ከ46 እየተመነዘረ የሚገኝ ሲሆን ያም ማለት ከትላንትናው ምንዛሬ የ5 ብር ቅናሽ ያለው በአንድ ባህሬን ዲናር። በባንክ ደግሞ በዛሬው ዕለት አንድ ባህሬን ዲናር 423 ብር ከ07 እየተመነዘረ ነው። የእስራኤል ሽቅልም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 61 ብር ከ88 እየተመነዘረ የሚገኝ ሲሆን ትላንትና ከነበረበት አንጻር የ3 ብር ቅናሽ አሳይቷል።
በባንክ ደግሞ በዛሬው ዕለት አንድ እስራኤል ሽቅል 56 ብር ከ05 ይመነዘራል። ቱርክ ሊርም በዛሬው ዕለት በጥቁር ገበያው 3 ብር ከ85 ሲመነዘር በባንክ 1 ብር ከ27 ይመነዘራል። የመን ሪያልም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ በ0.73 ሳንቲም ሲመነዘር በባንክ በ0.65 ሳንቲም ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ87 እየተመነዘረ የሚገኝ ሲሆን የኬንያ ሽልንግም በዛሬው ዕለት ብሔራዊ ባንክ ላይ 1 ብር ከ25 ይመነዘራል። የጅቡቲ ፍራንክም በዛሬው ዕለት በ0.91 ሳንቲም በባንክ እየተመነዘረ ይገኛል። የመረጃ ምንጮቻችን ኢትዮ ብላክ ማርኬት .com፣ ኦል ባንክ ኤክስቼንጅ ኢትዮጵያ እና ካፒታል ማርኬት ኢትዮጵያ እና ኢትዮ ፎሬክስ ናቸው። ቻው